አሮን ሀናን አፍቅሮ እየተከታተላት ያለችበት ድረስ እየሄደ እያስቸገራት ይገኛል። ሀና ደግሞ እሱ እንዲቀርባት አልፈለገችም። በደካማ ጎኗ ገብቶ አባትሽ ላሳክምልሽ፣ አባትሽን የሕክምና ወጪ እኔ ልሸፍንልሽ እያለ ያስቸግራታል። እሷ ደግሞ በዚህ ፈቃደኛ አይደለችም። ምክንያቱም በአባቷ ድርድር አታውቅም። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ዛሬ እንግዲህ ኖላዊ ክፍል 10 ተለቋል። በዚህ ክፍል እንግዲህ ያየ ነው። በባለፈው ክፍል እንግዲህ አሮን ሀናን እየተከታተላትና እሷ ደግሞ እንደማትፈልገው እንዲሁም ደግሞ ሰላምም ደግሞ ለሀና ማስጠንቀቂያ ሰጣት ነበር። ከእሱ እንድትርቅና ፊት እንዳሰጠው ነግራት ነበር። ዛሬም ደግሞ እንደተለመደው አሮን እንግዲህ ስራ ሰርታ ስትመለስ ወደ ቤቷ ስትሄድ መንገድ ላይ ጠብቆ ያስቸግራታል። ሀናም ደግሞ ከኔ ራቅ፣ እኔ አልፈልግም፣ አንተ ምናልባት የቤተሰቡ አባል ልትሆን ትችላለህ፣ እኔ ግን የቤት ሰራተኛ ነኝ፣ ስለዚህ ተወኝ አለችው። እሱም ደግሞ እንዴት ነው የምተውሽ? አሁን እኮ ቤተሰብ ሆነናል አላት። እሷም ደግሞ አንተ ነህ እንጂ ቤተሰብ፣ እኔ አይደለሁም፣ እኔ ቤት ሰራተኛ ነኝ፣ ተወኝ፣ ስራዬ ልስራበት፣ ስራዬን አክብሬ የምሰራ ሰው ነኝ ትለዋለች። እሱም ደግሞ ለምንድን እንደዚህ አይነት ህይወት ውስጥ የገባሽው? አባትሽ እንደታመመ ሰምቻለሁ፣ ስለዚህ ላግዝሽ ነው የመጣሁት፣ ፍቀጅልኝና አባትሽን መታከሚያ ገንዘብ ልስጥሽና አባትሽን አሳክሚና ካለሽበት ህይወት ውጪ እያለም ይጠይቃታል። ሀናም ደግሞ መቼም ቢሆን የእሱን እርዳታ እንደማትፈልግና አባቷን በራሷ ኃላፊነት እንደምታሳክመው ትነግረዋለች። እና ስራዋን ደግሞ ወዳና ፈቅዳ እንደምትሰራው ነገረችው። እሱም ደግሞ እንደዚህማ ለራስሽ ዝቅ ያለ ክብራት ስጪ፣ እንዴት እንደዚህ ያለሽ ብሎ ሲላት፣ ምን ነው ሰራተኛ መሆን ዝቅ ማለት ነው እንዴ? እኔ እኮ ስራዬን ወድጀውና አክብሬው ነው የምሰራው። እኔ ደግሞ አባቴን ለማሳከም እስከሆነ ድረስ የምሰራው። ስለዚህ በዚህ ጉዳይ ምንም ነገር እንድትለኝ አልፈልግም። እንደውም ካሁን በኋላ እንድታገኘኝ አልፈልግም። በቃ ተወኝ ብላ ትታው ሄደች። አሮንም ደግሞ እንግዲህ የሰጣትን የገንዘብ እርዳታ አልፈልግም ብላ ትታው ስትሄድ፣ እሺ በቃ ቢያንስ እንኳን በብድሩ ሰጂ በብድር ልስጥሽ ቢላትም እሷ ግን መስሚያዋ ጥጥ ነበረ። ከዛም ተበሳጭታ ወደ ቤቷ ስትሄድ አባቷ የሀና አባት ታመው እንግዲህ ለልጃቸው እየደበቋት ነበር እና የመጨረሻ ታመው ድምጻቸው ሁላ ተቀይሮ ከተኙበት ራሱ መነሳት አይችሉም ነበር። ሀና አባቷ እንደዛ ሆኖ ስታየው በጣም ደንግጣ፣ እንዲ አባዬ ምን ሆነ ነው ዛሬ ድምፅ እንደዚህ የሆነው? ደግሞ አዳርህንም ድምፅን እየሰማሁ ነበር፣ በጣም አሞሃል፣ በቃ ተነስና ወደ ሆስፒታል መሄድ አለብን ብላ ስትለው፣ የሀና አባትም እንግዲህ ደህና ነኝ እኮ እኔ አላመመኝም፣ ትናንትና ትንሽ ጧት አሞኝ ነበረ፣ ብርዱ ነው መሰለኝ፣ አሁን ግን በጣም ደህና ነኝ፣ የትም መሄድ አልችልም ይሏታል። እሳቸው እንግዲህ ሀናን ላለማስጨነቅ ነው እንጂ በጣም አሟቸው ባለፈው ታመው ስለነበረ ጆሮ ሄደው መድኃኒት ገዝቶ አምጥቶላቸው ነው እንግዲህ ትንሽ የተሻላቸው የነበረው እና አሁን ላይ በጣም እያመማቸው፣ ነገር ግን ሀናን ላለማስጨነቅ ብለው ህመማቸውን በውስጣቸው ችለው ተቀምጠዋል። ሀናም ደግሞ ሐኪም ቤት መሄድ አለብህ፣ ሆስፒታል ውስጥ መመርመር አለብህ፣ ተነሳ አባዬ እያለች ብትለምናቸውም አባቷ ግን ፈቃደኛ አልነበሩም። በስተመጨረሻ ሊሄዱ ተስማሙ። እዛ ደግሞ ሰላም እንግዲህ አሮንን አፍቅራ አሮንን እየተከታተለችው ትገኛለች። ወየት ወጣ፣ የት ገባ፣ ምን እያደረገ ነው እያለች ሚናስን ስትጠይቀው፣ ሚናስ ደግሞ ቆይ እህቴ ምን ሆነሽ ነው? ዛሬ እዚህ ቤት ያላችሁ ሰዎች ምን ሆናችሁ ነው? አሮን ስለ ሀና ይጠይቀኛል፣ 30 ጊዜ በወጣ በገባ ቁጥር ስለ እሷ ነው የሚጠይቀኝ። አንቺ ደግሞ ስለ እሱ ነው የምትጠይቂኝ? ቆይ ምንድነው የተፈጠረው? የተፈጠረን የማላውቀው ነገር አለ እንደ እስኪ ንገሪኝ ብሎ ጠይቀ ነገራት። ሰላምም ደግሞ ምን አሮን ስለ ሀና ይጠይቃል? ምን ፈልጎ ነው አለችው። አሮንም ሚናስም ደግሞ እሱንም አንቺ ልጠይቅሽ እንጂ አንቺም እኮ እንደዛው ስለሱ እየጠየቅሽ ነው፣ ምንድነው ችግሩ ንገሪኝ አላት። እሷም ደግሞ ምንም ነገር የተፈጠረ ነገር እንደሌለና የተፈጠረ ነገርም ካለ ሀናን እንዲጠይቃት ነገረችው። ብቻ የት ነው ያለው? የት ወጣ? የት ገባ? ደውልለት ጓደኛ፣ እስካሁን ድረስ ለምን አመሸ? የት ሄዶ ነው እያለች በጥያቄ ስታፋጥጠኝ፣ እኔ ቆይ እኔ ምን አውቃለሁ ሴት እንደሚሄድ፣ ስራ አለብኝ ብሎ ነው ሄደው። ደግሞ ወንድ ልጅ ነው፣ ለምንድን ነው የምጠይቀው? ሴት መሰለሽ? እንደምንም እኮ አይሆንም፣ በራሱ ሲበቃ ይመጣል። ደግሞ እዚህ እኮ አይደለም የሚኖረው፣ ለምንድን ነው በጊዜ ካልገባ ብዬ የምደውልለት? የራሱ ቤት እኮ አለው ብሎ ይነግራታል። ሰላምም ደግሞ እና ታዲያ ምን ችግር አለው? ጓደኛ አይደለም እንደ ብላ ትቆጣዋለች። በቃ ተይኝ አንቺ ዛሬ ጤነኛ ትመስለኝም አለና ጥሏት ሄደ። ከዛም በኋላ ሀና ለሚናስ ደውላ ነገ ስራ አልመጣም፣ አባቴ ታማብኝ ሆስፒታል ይዤ እሄዳለሁ፣ ስለዚህ ፍቃድ ስጡኝ ብላ ሚናስን አስፈቀደች። ሚናስም ደግሞ ፈቅዶላት ነበረ።
እንግዲህ ሰላምም ደግሞ ሀና እንደማትመጣ ስለማታውቅ እዛ ቁጭ ብላ በተቀመጠችበት ሰዓት ስለ አሮን ነው የምታስበው። ከዛ በፊት ግን ለሀና አሮንን እንደማትፈልገውና ፍቅረኛ እንዳላት ንገሪው፣ ፍቅረኛ አለሽ ብለሽ ንገሪው፣ እንደዛ ካላረግሽ በስተቀር መቼም አይተውሽም፣ ፍቅረኛ እንዳለሽ ንገሪውና ቀርበሽው ስለ እኔ ጥሩነት እንድትነግሪው ፈልጋለሁ። ምግብ መስራት ትችላለች፣ ጥሩ ልጅ ናት፣ ስለ ሰዎች ትጨነቃለች፣ ጥሩ ባህሪ ያላት ልጅ ናት ብለሽ ለአሮን እንድትነግሪው ፈልጋለሁኝና አንቺን ደግሞ ፍቅረኛ ልይ ብለሽ ከአንቺ እንዲርቅ አድርግልኝ ብላ ስለነገረቻት አሁን ላይ አሮንን ለሷ ማድረግ ትፈልጋለች። አሮን ደግሞ ሀናን ነው እየተከታተላት ያለው። ሀና ሚናስን ስልክ ደውላ ፍቃድ ስትጠይቅ አሮን እንዳጋጣሚ እዛ ነበር ያለውና የአባቷን መታመም ሲሰማ ይሄን አጋጣሚ አላሳልፍም ብሎ እድሉን ሊሞክር ተዘጋጅቷል። ይሄ ደግሞ የሚሆነው ሀና ላይ ደውሎ አባትሽን አሳክምልሻለሁ በማለትና እሷን ቀርቦ የፈለገውን ነገር ማድረግ ነበር የሚፈልገው። ሀና ግን በምንም ተአምር የሱን እርዳታ አትፈልግም፣ አልፈልግም እንዳለችው ናት። እንግዲህ ሰላምም ደግሞ በስተመጨረሻ አሮን ጋር ውጭ ላይ ተቀጣጠሩና ወደ ካፌ ሄዳ አሮንን እንደምታፈቅረውና እቤት ከመጣ ጀምሮ ለሱ ጥሩ ስሜት እንዳላት ነገረችው። እሱም ደግሞ በነገረችው ነገር ተገርሞ ነገር ግን ለሷ ምንም ቦታ ሳይሰጥ አሁን ላይ የሚያስበው ስለ ሀናና ሀና ብቻ ነው። እሱ የሚወደው ሀናን ነው። ሰላም ደግሞ አሮንን ታፈቅረዋለች። ሰላም ደግሞ በሀና እየቀናች ትገኛለች። ምክንያቱም አሮን እሷን ስለሚፈልጋት ማለት ነው። በቃ አሁን እኔ ወደ ጓደኞች ጋር ልሂድ፣ አንተም ደግሞ ወደምትሄድበት ሂድ ብላው ተሰነባበተችውና ሄደች። ከዛ ሲመጣ ግን ሀና ቤት ውስጥ ቁጭ ብላ ነበር ስራ ጨርሳ። ከዛም በኋላ ሊያናግራት ይሞክራል። እሷ ደግሞ ከአጠገቤ ራቅልኝ፣ ስራ ልስራበት፣ አሁን ደግሞ ሰላም ብትመጣ ጥሩ ነገር አይፈጠርም፣ ስለዚህ ተወይ በቃ የምትሄድበት ሂድ ብላ ትጮህበታለች። አሮንም ደግሞ እና ምን ችግር አለው ትምጣ፣ ቆይ የተፈጠረ ነገር አለ፣ የምታውቂው ነገር አለ እንደ ስለ ሰላም ምንድነው እንደዚህ የፈራሽው አላት። እሷም ደግሞ ምንም ነገር እንደማታውቅና ብቻ እሱ ከእሷ ቅርብ ከሆነ ጥሩ ነገር እንደማይፈጠር እባክህን ከኔ ራቅ፣ ስራ ልስራበት ብላ ትለምነውና እሺ በቃ ብሎ ትቷት ይሄዳል። ከዛም በኋላ ሀናም ሄዳ አባቷን ለማሳከም ወደ ሆስፒታል ወሰደችውና አስመርመራ ስጨርስ ካፌ ሄደው ቁጭ ብለው ለስላሳ እየጠጡ ቁጭ ብለው ነበረ። አባቷ ጋር እንዴት እንደዚህ እስከሚያምህ ድረስ እንደዚህ ዝም ትለኛለህ? አባዬ ራስን መንከባከብ አለብህ፣ እኔ ያላንተ እኮ ህይወቴ ጨለማ ነው እያለች እያወራችው፣ አባቷም ደግሞ ልጅ አታስቢ እኔ ደህና ነኝ እያለ አሮን እንግዲህ ከሰላም ጋር ተያይዘው ሌሊት ውጭና ምሽ ብለው ተያይዘው ሄደው ነበረ። ሰላም ስትጠጣ አይቷት ለምን ውጭ ደን ፈታ አንልም ብሏት፣ እሷም ደግሞ ውጭ መሄድ ስለምትወድ ያው እኔማ ሚናሴ ብቻውን ይሆናል ብዬ ነው እንጂ መውጣት እኮ ፈልግ ነበር አለችው። እረ ሚናሴ ተኝቷል፣ ቢጎትቱትም አይሰማም፣ ስለዚህ ሂደን ለምን ፈታ አንልም አላትና እሷም ደግሞ በሀሳቡ ተስማምታ እንግዲህ አሮን ከሚናሴ ስልክ ላይ የሆነ ነገር ወሰድና ቀስ እያለ እየተንሾቀቀ ከክፍል ወጥቶ ይሄዳል። ሚናስም ደግሞ ከትንሽ ቆይታ በኋላ ይነቃና ከጎኑ ጓደኛውን ሲያየው አልነበረም። ከዛም በኋላ ወደ መታጠቢያ ቤት ሄዶ ሲፈልገው እዛም የለም። ሰላም ክፍልም ሲገባ አልነበረም። ከዛም በኋላ አብረው ተያይዘው ሂደው ስለነበረ ሲመለሱ ሰክሮ ሲመለስ ስላያቸው በጣም ጥሩ ስሜት አልተሰማውም። ሚናስ ተቆጥቶ ነበረ። ከዛም በኋላ ያ አሮንም ሀና ላይ ደውልና ሄሎ ሀና ሰላም ነው እንዴት ነሽ ብሎ ይጠይቃታል። ደህና ነኝ ግን አላወቅኩም ማን ልበል አለችው። እኔ አሮን ነኝ፣ ዛሬ አባትሽ ታሞ ሆስፒታል እንደሄድሽ ሰምቻለሁኝ አላት። ማን የነገረ ደግሞ እሱ ደግሞስ ቁጥሬ ማን የሰጠ አለችው። ቁጥርሽን እንኳን እንዴት እንዳመጣው ታዩና እንዴት አባትሽ እንድታመመ እንደሰማው ጠይቅኝ። ሚናስ ነግሮኝ ነው አባትሽ እንድታመመ። እባክሽ ሀና እሺ በኝና የአባትሽን ወጪ እኔ ልሸፍንና ይታከሙ ብሎ ይነግራታል። ሀናም ደግሞ በአባቷ ጉዳይ ጣልቃ እንዲገቡባት ስላልፈለገች ቆያ መሀል እንዲያንተ ልጅ እኔ በአባቴ ጉዳይ ማንም ሰው ጣልቃ እንዲገባ አልፈልግም። የአባቴን ህመም እኔ ራሴ ያሳክመዋለሁ። ስለዚህ በስራዬ በላቤ ነው እንጂ አንተ በምትሰጠኝ ገንዘብ አይደለም። ስለዚህ ብንከባበር ይሻላል። እኔ አንተን እርዳታ አልፈልግም። እባክን ስራ ልስራበት፣ ሁለተኛ አጠገቤ እንድደርስም ሆነ ስልክ እንድደውልልኝ አልፈልግም ብላ ከባድ ማስጠንቀቂያ ነገረችው።
እንግዲህ የአሮን ሁኔታ ምንም አልተመቻትም። ምክንያቱም አሮን ደግሞ ስልክ ስዘጋበት ላድክመው ብለሽ ነው አይደለ? እመኝ ሀና እበላሻለሁ፣ መጨረሻ ላይ እበላሻለሁ ብሎ ፎከረ። ከዛም በኋላ እንግዲህ ሰላምም ደግሞ ሰክራ ተኝታ ስላረፈደች ሀና ሳያለች ሚናስን ስጠይቀው ቆይ እህቴ ግን የት ነው ያደርሽው ትናንትና ከአሮን ጋር? ቆይ ከአሮን ጋር ምንድን ነው ያላችሁ ግንኙነት ብሎ በጥያቄ አፋጥጣታል። ሰላምም ደግሞ ባካ አትጨቅጭቀኝ፣ እኔ ከአሮን ጋር ጥሩ ስሜት አለኝ፣ ለሱ ጥሩ ቦታ እየተሰማኝ ነው። ስለዚህ እኔና እሱ አሁን ላይ እየተቀራረብን ነው ብላ ስትነግረው እሱም ደግሞ ምንድነው የተፈጠረ ነገር አለ እንዴ? እኔ እኮ የእናንተን አብርነት አልጠላም፣ ግን የማይሆን ነገር ተሳስተሽ እንዳታደርጊ ብዬ ነው አላት። ሰላምም ደግሞ ሚናስ አትጨቃጨቅ፣ እኔ ለሱ ካለኝ ፍቅር ውጪ ምንም የተፈጠረ ነገር የለም አለችው። እሱሳ ይወድሻል አላት። እንደዛ ነገር ይመስለኛል፣ ሁኔታው ጥሩ ላይ ነን ያለ ነው ብላ ነገረችው። ከዛም በኋላ ራስሽን ጠብቂ እያለ ሲቆጣት በቃ ተወኝ፣ አጨቅጭቀኝ፣ ካልሆነ ግን ይህን ያመጣልኝ ምግብ ነው ጥየው ምገባው አለችው። እሺ እህቴ ይቅርታ በቃ አንቺ ብዬ አላትና ትቷት ይሄዳል። ከዛም በኋላ ሀና ትመጣና አሮን ክፍል ሄዳ የሆነ ነገር ላናግር እፈልጋለሁ ሚናሴ አለችው። እሺ ሀና ነይ ግቢ አላት። ምንድን ነው የምትነግሪ ሲላት ስለ አሮን እያስቸገራት እንደሆነና ስልክም እንዳይደውልላትና በአባቷም ጣልቃ እንዳይገባ እንድትነግርልኝ እፈልጋለሁኝ፣ ጓደኛ እንድታስቆምልኝ እፈልጋለሁ። ይሄን ነገር ሁሉ ምነግርህ ከዚህ ቤት ካሉ ሰዎች አንተ ስለምትረዳኝ ነው። ደግሞ እኔ እናንተ የምናወራውን ሌላ ሰው ባያወራው፣ ሌላ ሰው ባይሰማውና ከሌላ ሰው ባልሰማው ደስ ይለኛል አለችው። ምን ሰምተሽ ነው ከኔ አላት። የአባቴ የምታመም ላንተ ነበር የነገርኩህ፣ አንተ ግን ለጓደኛ አሮን ነግረኸዋል አለችው። ይቅርታ ሀንዬ፣ እኔ እኮ ነግሬው አይደለም፣ እንደ አጋጣሚ አንቺ ደውለሽ ስትነግሪኝ እኮ እሷ አጠገቤ ነበር፣ ለዛ ነው ያወቀው። ደግሞ ቢያውቅ ክፋት የለውም። ቆይ ለመሆኑ ምን አድርጎሽ ነው አሮን እንደዚህ እንዳስቆምልሽ የነገርሽኝ? ምን ነው እየረበሽሽ ነገር አለ አላት። እሷም ደግሞ አይ ስልክ ደውሎ እኮ የአባትሽን ሕክምና እኔ ካልሸፈንኩኝ እኔ ገንዘብ ካልከፈልኩ እያለ እያስቸገረኝ ነው። ስለዚህ እኔ ደግሞ በአባቴ ማንም ሰው ጣልቃ እንዲገባብኝ አልፈልግም አለችው። እንዴት ታዲያ ቢረዳሽ ምን ችግር አለው? ምናልባት እኮ በመልካምነት ሊሆን ይችላል አላት። አይ በምንም ይሆን ምንም እኔ ብቻ የሱን እርዳታ አልፈልግም፣ ከቻልክ ይህን ብቻ እንድታስቆምልኝ እፈልጋለሁኝ አለችው። እሺ አንዬ በቃ አታስቢ፣ እኔ እነግረዋለሁኝ፣ ግን ደግሞ ቢረዳሽ ምንም ችግር አልነበረውም፣ ከደበረሽ ደግሞ ይቀራል፣ ችግር የለውም፣ እኔ እንዳቆም እነግረዋለሁ አላትና ሀናም ከሱ ጋር ወጥታ ሄደች። ውድና የተከበራችሁ ቻናል ቤተሰቦች እንግዲህ የዛሬው ክፍል ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ ነው ማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ተመኘውላችሁ።